አይደለም እንጂ። አመሰግናለሁ። እሺ ይህንን የአንድ አምላክ ትእዛዝ መጨረሻ ላይ የሻረው ማን ነው? ኢየሱስ ክርስቶስ። ከዛ በኋላ ኢየሱስ ክርስቶስ ከልክሎታል። የማንን ትእዛዝ ነው የሻረው? ነው ስለከለከለው አይደለም። ኢየሱስ የሻረው የማንን ትእዛዝ ነው? የአንድ አምላክን ትእዛዝ ነው የሻረው ኢየሱስ። ኢየሱስ ክርስቶስ ራሱ እኮ ከአንድ አምላክ እኮ ነው ኢየሱስ። ገባኝ እኮ የሌላን አካል ትእዛዝ የሻራት ተስመስለው። የማን የአንድ አምላክን ትእዛዝ ነው ወይ ኢየሱስ የሻረው እያልኩ ነው። ሲጀመር ትእዛዙን አይሽርም ራሱ የእንትንን የህግን ስርዓት አልተሻረም። የህግን ስርዓት ልሽር አልመጣውም ብሏል። እንደውም ለአጸናን የመጣው ብሏል። ገብቶኛል። ያሱማ ልክ ነው። ማቴዎስ 5:17 ላይ አለ። ከኔ በተሻለ መጽሐፍ ቅዱስም ከነ ጥቅሱ ታውቀዋለህ። እንደውም ከኔ በተሻለ ማለት ነው። አጋባኝ እኮ ስላነበብኩ እኮ ነው ከክርስትና እስልምና ውስጥ የገባ እሱ አለ። ግን አሁን ምንድን ነው መሰለህ አንድ አምላክ ለዳዊት ከአንድ በላይ ጋብቻ ፈቅዶለታል አልከኝ። ይሄ አንድ አምላክ ደግሞ መጨረሻ ላይ መጥቶ ህጉን ሽሮታል እያልከኝ ነው። ፈቅዶለታል የሚለውን በደንብ እንዳስተውል ያደርክኝ የራሱ አንተ ነህ። ዛሬ አንድ አቤት ይህን ለዳዊት እንደፈቀደለት በደንብ እንዳስተውል ያደርከው አሁን እንዳየው ያደርክኝ አንተ ነህ። አንድ በሁለተኛ ደረጃ ደግሞ እሺ እዛ ጋር ፈቀደለት፣ እዚህኛው ጋር ደግሞ ከከለከለው ምን ትላለህ? ኦኬ አምላክ የአምላክን ህግ ነው የሻረው። እሺ ስማኝ ቆይ አሁን ብሉይ ኪዳንና አዲስ ኪዳን እንደሚባል መጽሐፍ ቅዱስ በሁለት እንደሚከፈል ታውቃለህ አይደል? አውቃለሁ። የሚሻሻሉ ነገሮች አሉ፣ የሚቀየሩ ነገሮች እንዳሉ ታምናለህ? ኦኬ በምን ተቀየረ? አሁን ለምሳሌ አንድ ምሳሌ ልንገርህ፣ ጋብቻውን ተውና ሌላ አንድ ምሳሌ ልንገርህ። አልፈልግም ከአንድ በላይ ጋብቻ አንተ በምትፈልገው መልኩ እኮ መብራት የለብህም በጭራሽ። አንተ በምትፈልገው መልኩ አይደለም። እንደውም ከዚህ በኋላ የእስልምና ጋብቻ ሴሰኝነት ነው ብለህ ካልክ ስማኝ ቆይ እሺ አንዴ እስኪ ሚዩት አድርገህ ስማኝ። ሴሰኝነት አለመሆኑን እንድታሳየኝ ብዬ ስማኝ። ስለምታመልኩ ስላለህ ብለህ ሚዩት አድርገህ ስማኝ አንዴ። እሺ በፊት በብሉይ ኪዳን ላይ ኃጢአት ሰው ሲሰራ ወይ እርግብ ወይ ዋኖስ ወይ ምናምን ወስዶ ያ ታርዶ ተረጅቶ ምናምን ነው ኃጢአት የሚሰራይለት። አንድ በደም ብቻ በብሉይ ኪዳን ያ ሲታረድ በደም ይመጣል ብቻ። በዛች ደም በወፋ ወይም በምናምን ነው በሚታረደው ደም ብቻ ኃጢአት ይሰራይለታል። በዱቄትም እኮ ኃጢአታቸው ይስተሰራ በደም ብቻ አላልኩም እኮ ያው ብቻ በስራ ነበር እንትን የሚለው በዱቄትም ሊሆን ይችላል። በዱቄትም ኃጢአታቸው ይማር ነበር። ልክ ነሽ። ይሁንል በዱቄትም በደምም ይሰራይ ነበር። አዲስ ኪዳን ላይ ደግሞ ለምን መሰለ ገባኝ። አሁንም ወደ ሌላ አስጨርሰኝ እንጂ ኦሪት ለምን መሰለ ላወጣለህ ስለፈለግኩ እኮ የረሳሁት ልክ ነህ። የረሳሁት ነገር ስላለ ጨመርክልኝ፣ ተቀበልኩ። አሁን ልቀጥል። እኔ ዱቄትን ረስቼ ነበር፣ አስታወስክኝ። ደምና ዱቄት። እሺ ወደ አዲስ ኪዳን ስንመጣ ደግሞ ያ ሁሉ ዱቄቱም ምኑም ደም መርጨቱም ቀረና አንድ እውነተኛው በግ መጦ ታረደልን። ኢየሱስ ክርስቶስ ሲታረድ አንዴ ኢየሱስ ማን ነው በግ? ኢየሱስ በግ ይለዋል እኮ መጽሐፍ ቅዱስ ላይ የእግዚአብሔር በግ ይለዋል። በግ ማለት የማርያም ልጅ የእግዚአብሔር በግ ብሎ ለመስዋዕት ስለመጣ ኢየሱስ ክርስቶስ እንደ ስድብ እኮ አይደለም፣ የእግዚአብሔር በግ ብሎ ይጠራዋል። ለመስዋዕት የዋህነቱ የማርያም ልጅ ነው አይደል በግ የተባለው? አዎ ስማኝ፣ ታዛዥነቱን የማርያም ልጅ ታዛዥነቱን ትህትናውን እንደ በበግ ምሳሌ ለመግለጽ ነው መጥቶ። ስለዚህ የማርያም ልጅ በግ ነው፣ በበግ ተመሰለ ነው እንጂ በግ ነው አይደለም አላልኩም። አሁን እኮ አረዘምከው፣ እስካሁን አረዘምከው፣ ከመሀል እየገባህብኝ አስረዘምከው። አንተን ነው የምታወራቸው ወሬዎች በሙሉ ጥያቄ የሚፈጥሩ ናቸው። ሌላ ብዥ አለ እኮ አንተን ብባ አይደለም መጽሐፍ ቅዱስ ላይ በግ ነው የሚለውን አላገኘውም እንዴ? አውቀዋለሁ። በቃ እና ለምን ትንትለኝ እሱ እኮ እንደውም ከእስራኤል ቤት ለጠፉ በጎች በቀር ለሌላ አልመጣሁም ብሏል። አንተ አሁን በኢየሱስ አስተምሮ መሰረት ሌላ በግ ነህ። አንተ ለምሳሌ ከእስራኤል ውጭ የሆንክ በግ ነህ። በዛ ቃል መሰረት እንበለው ኢየሱስ ክርስቶስ በግ ተብሏል። እኔ ብባል ምን ችግር አለው? የሚያሳፍር ነገር አይደለም ብለኛል እኮ
እኮ አይደለም ብባል ምን ችግር አለው እያልኩ እኮ ነው። እዚህ አሁን አንተ ከእስራኤል ውጭ የሆንክ በግ ነህ ማለት ነው። በግ ነኝ። የበግ በግ እንደማለት ነው። ስተፍርላ ምን ኮሜንት አንብበህ ነው እንዴ ያልከኝ? እያየሁት ነበር። ባለው ችግር የለም። ኢየሱስ ክርስቶስን ከዚህ በላይ ስለተሰደበ እኔ ብሰደብ ምንም አይመስለኝም። ኢየሱስ ክርስቶስን የሰደቡት እጥፍ ሊሰድኝ አይገርመኝም። አሁን ምንድን ነው እኔ የታዘብኩት በነገራችን ላይ እንደ እንትን እኔ እንደ 65 ሃይማኖት ተከታይ አሁን ሄንዚ ወንድሜ ሙስሊም ሁኜ ቂጤን እያጠብኩ በጽዳት ከምኖር ኢሉሚናቲ ሁኜ ቂጤን እየተነፋው ብኖር ይሻለኛል ብላል አይደለ? እንደዛ አላልኩም። ከተረዳው ይመችል። ኖ እንደዛ እኮ ነው ያልከው። እንደዛ እኮ ነው ያልከው። ሙስሊም ከመሆን አይ ኢሉሚናቲዎች ሁሉ እንደዛ ያደርጋሉ። እርግጠኛ ነው ወይ ነው እኮ እንደዛ። ምክንያቱ ለምን ስትባል የሴክስ ጉዳይ ነው ያነሳው። ስለዚህ እኔ የሚነፋ አይደለም የሚነፋ ለማለት የሚነፋ ለማለት የሚነፋ ለማለት እኮ ሁሉም እየተነፋ አይደለም። በዚህ አይነት ከሚነፉት ሊሆን ይችላል። ሊሆንም ይችላል። አይታወቅም አይታወቅም። ደርክ ያደረገው ውይይታችንን በጣም ደርክ ያደረገው። ትቀጥላላችሁ ግድ የለም። ኢብራሂም ስላሴ ያስካደ ስለ ስላሴ ያስካደ ስላሴ ስሙ ሶስት አማልክት አሉ ብለሃል። በነገራችን አንጠቀምበት ነው እንጂ ያልኩ እኮ አልካልኩትም። ስሙን አንጠቀምበት ከስላሴ የሚለው ስም ቀርቶ እግዚአብሔር ቢባል ይሻለኛል ነው ያልኩት። መጽሐፍ ቅዱስ ውስጥ ስለሌለ ነው እንጂ ሀሳቡን እኮ አልካልኩትም። እግዚአብሔር ማለት ስላሴ ነው። አንተ በጣም የሆነ ከእንትን ውስጥ ከ60 ወርቆች ውስጥ አንድ ብረት አንድ የሆነ ነገር በለ ስለ እስልምና አንዳንድ ነገሮችን ልንገርህ እና እኔ ሀሳብ በአጠቃላይ የሚሻለው ምናልባት ፈቃደኛ ከሆነ ለምን መሰለህ የተሻለ ነገር ታገኛለህ ብዬ ስላሰብኩ ነው። በቅንነት እንድታዳምጠኝ ከወዲሁ በክብር እጠይቃለሁ። ሌሎች እህትና ወንድሞች ክርስቲያኑ ወገኖች በትህትና ብታዳምጡኝ ደስ ይለኛል። አምላክ አላህ በቁርአኑ ሲናገር ወደ እውነት ዝንባ የሆነህም ሃይማኖትህን መልጀስት ወይ ምንድን ነው ባጭሩ ሰዎችን አምላክ አላህ የፈጠረባትን አንድ እምነት አለች፣ እሱን ያዝ ነው የተባለው እና የሰው ልጅ ሁሉ የተፈጠረበት በእስልምና እምነት ላይ ሆኖ ነው። አምላክ አላህ የሚመለክ አምላክ ነው፣ የሚወለድ የማይባዛ። አሁን እዚህ አንድ የምትሉት ነገር አለ። ሰው ሲወለድ ሙስሊም ነው የምትሉ ማልቀበሉ አባባል አለ። ሁሉ ሰው ሲወለድ ሙስሊም ነው የምትሉት ነገር አሁን በእውቀት ለማውራት እንሞክራለን ኢንሻላህ። አዎ ሁሉም ሰው ሲወለድ ሙስሊም ሆኖ ነው ሲወለድ ሃይማኖት ሊኖረው ይችላል እኮ። እኔ አሁን አለው አይደለም ኤቲስት ነው ወይ ማለት አሁን ይሄ ኤቲስት ታውቃለህ ምን እንደሆነ? አምላክ መኖሩን የማያምን ማለት ነው። አዎ አሁን ለምሳሌ የማያምን ሳይሆን አምላክ መኖሩን የማያውቅማ የለም። ገባህ? አንተ በህፃንነት ምን የምታውቀው ነገር አለ እኮ። ስለዚህ እግዚአብሔር ወይ ደግሞ አላህ ሰው ልጆችን ሲፈጥራቸው በቃ ሃይማኖት የለሽ አድርጎ ነው የሚፈጥራቸው፣ ኤቲስት አድርጎ ነው የሚፈጥራቸው። እምነት እኮ ራስን አውቀህ የምታውቀውን ነገር የምታምነው ነገር እንጂ በህፃንነትማ ማንም እኮ ሊያምን አይችልም። ይሄ የማይመስል ነገር ነው አይደል? የሚያመስል ነገር። እኔ አሁን ጥያቄ ነው እግዚአብሔር በቃ አሁን ለምሳሌ እግዚአብሔር ህፃን ልጆችን ሲፈጥር እምነት አልባ አድርጎ ነው የሚፈጥራቸው። እግዚአብሔር ይፈጥራቸዋል። እምነትን ግን ሰውየው ነው የሚመርጠው እኮ። እምነት አልባ አድርጎ ነው የሚፈጥራቸው። አድርገው እኮ ይምረጡ ችግር የለውም። ግን ኤቲስት ሆኖ ነው የሚፈጠሩት ማለት ነው። እንደዛ ማለት ትችላለህ። ምንም ሃይማኖት የሌላቸው ማለት ነው። ይሄ ደግሞ ሌላ ሃይማኖት የሌላቸው ምንም ሃይማኖትን የማያውቁ ሆኖ ነው። አሁን ምን መሰለህ፣ እኛ ደግሞ በእኛ ሃይማኖት ደግሞ ምን መሰለህ፣ ልክ ልጆች ሲፈጠሩ ምን ላይ እንደሚፈጠሩ ልንገርህ። ፊጥራ የሚባል ኮንሰፕት አለ። እሱ ኮንሰፕት ምን መሰለህ፣ አንድ አምላክን የመገዛት ዝንባሌ ወይ ደግሞ እንዴት ውስጣቸው ይህንን ነገር አንድ አምላክን የመገዛት ተፈጥሮ ጋር አድርጎ ነው የሚፈጥራቸው በእኛ ሃይማኖት ማለት ነው። ገባህ አይደል? አንድ አምላክን የመገዛት ተፈጥሯዊ የሆነ ሃይማኖት አላቸው ውስጣቸው ሲፈጠሩ ማለት ነው። እና እኛ ከዚህ አንጻር በቅድም እንዳልኩ በከንዊኒ በሚለው ኮንሰፕት እነሱ ሙስሊሞች ናቸው እንላለን። ገባህ አይደል? እኛ አሁን አንድ ህፃን ልጅ እንዴት ልበልክማ ልክ ተወለደ አይደለ? እኔ አሁን ለምሳሌ ሰለምቴ ነኝ ዳግዬ፣ እኔ ሰለምቴ ነኝ። ስሰልም ሻሃዳ ያዝኩኝ።
ሻሃዳ ስል ላኢላሀ ኢለላህ ሙሐመድ ረሱሉላህ ብዬ ምስክርነት ሰጡ። ምንድን ነው? አንድ አምላክ አለ፣ ነቢዩ መሐመድ ደግሞ የአንዱ አምላክ ልኳቸዋል ብዬ ምስክርነት። ታውቃለህ ስለ ሻሃዳ? አውቃለሁ። አሁን ምን መሰለክማ፣ አሁን በእኛ ሃይማኖት አንድ ህፃን ልጅ ተወልዶ ማለት ነው ለምሳሌ ባዶ ቤት ውስጥ ቆልፈበት 30 ዓመት ኖረና ሞተ፣ ምንም ነገር ሳያደርግ ማለት ነው። እዛው ይበላል፣ እዛው ይጠጣል፣ በቃ እዛው ማድረግ ያለበትን ነገር አድርጎ ማንንም ሰው ሳያገኝ ሞተ ልበልግ። አሁን ይህ ሰውዬ ምንም በቃ አላህ ይጠይቁ ሙስሊም ነው የሚለው። ምክንያቱም ሙስሊም ለመሆን የተለየ የሚያደርገው ነገር የለም። ኦልሬዲ ተፈጥሮ እስልምና ላይ ስለሆነ ማለት ነው። በእናንተ ሃይማኖት ግን ዳግዬ፣ አሁን አንተ ጴንጤ ከሆን ከአንድ ልጅ አድጎ አውቆ አምኖ መጠመቅ አለበት። እስካልተጠመቀ ድረስ ክርስቲያን አይሆንም። ገባካ? እየሰማሁ ነው። ክርስቲያን አይሆንም። በቃ በእኛ ግን ምን መሰለህ ኦልሬዲ በቃ እስልምና ላይ ስለሆነ የሚፈጠረው በፊጥራ ኮንሰፕት እስልምና ላይ ሙስሊም አድርጎ ስለሆነ አላህ የሚፈጥረው ምንም ሻሃዳ መያዝ አይጠበቅበትም። በቃ ህግጋቱን ተከትሎ በቃ ይሞታል። እሱ የጀነት ነው። በቃ የተለየ ሙስሊም እንዲሆን የምናደርገው ነገር የለም ሀቢቢ። እና ምን መሰለ ነቢዩ መሐመድ አሁን ይህን የነቢዩ መሐመድ ጋር ያለውን ነገር ታጣልፋት ምኑ የትኛው አለው አላህ የሚወለደውን በሙሉ ሙስሊም አድርጎ ነው የሚቀጥረው ያልከው ማለት ነው። ፊጥራ ላይ ነው። አሁን ያ የራሴ ኮንሰፕት ነው ወይስ ቁርአን ላይ ያለ ነገር ነው ወይስ ሀዲስ ላይ የተጻፈ ነገር ነው? አለ እንሰጣለን መረጃ ከፈለግ ሀቢቢ። እኛ ከራሳችን አናወራም። አላህ ሲፈጥር ሁሉንም ሰው ሙስሊም አድርጎ ነው የሚፈጥረው የሚለውን ሀሳብ እኔ ሰምቻለሁ። አሁን ምን መሰለህ ዳግዬ፣ ችግሩ ሰዎች አላህ ሁሉንም ሰው ሙስሊም አድርጎ ነው የሚፈጥረው ሲባል በቃ ህፃኖቹ ገና ሲወለዱ የሆነ ፂማም ሆነው ቆባ አድርገው ጀለቢ አድርገው ለጁማ ለመስገድ እየተሯሯጡ ምና ነው የሚመስለው። ግን ያ ሳይሆን ህፃን ልጆች ሲፈጠሩ ተፈጥሮ ላይ ነው የሚፈጠሩት። ተፈጥሮ ላይ ማለት ደግሞ አንድ አምላክን የመገንዛት ዝንባሌ በቃ ተፈጥሮ ላይ ገባ። ተፈጥሮ ላይ ያለ ሰው ደግሞ አንድ አምላክን የሚገዛ ሆኖ ነው የሚፈጠረው። የዚህ ኮንሰፕቱ ላይ ነው የሚፈጠረው። ከዛ ነገር አንጻር ሙስሊም ነው ይባላል። ከዛ ቅድም ደግሞ ያልኩ ሁለተኛ አይነት እስላም አለ አይደለ? ሸሪኢ የሚባለው ሸሪኢ ማለት ህግጋት ነው። ይሄ ልጅ ካደገ በኋላ ልክ ለአቅመ አዳምና ለአቅመ ሔዋን ሲሄድ በእነዚህ ህግጋት ውስጥ ፍሎ እያደረገ ይሄዳል ማለት ነው። ገባካ? እንጂ እንትን ሳይል አይሄድም። ስለዚህ ነቢዩ መሐመድ ላይክ እስልምናን በደንብ አስፋፍቷል፣ በደንብ አስተዋውቋል። ግን የትኛውን ነው ሲባል ሸሪኢ የሚባለውን ነው። ህግጋትን ነው፣ አዲስ ህግጋትን ይዞ የመጡት ገባካ? እንጂ አዲስ እስልምና ይዘው አልመጡ። ምክንያቱም ከዛ በፊት በተለያየ መንገድ እስልምና ነበረ። ሙሴም እስልምናን ነበር ሲሰብክ የነበረው። ኢቨን ኢሳ አለይሂ ሰላም ወይ ደግሞ ኢየሱስም በቃ እስልምናን ነበር ሲሰብክ የነበረው። ግን የራሱ የሆኑ ህግጋቶች አሉት። እነዛ ህግጋቶች ደግሞ አላህ እንዳስፈ ይላል ማለት ነው። አሁን ለምሳሌ እኛ በቀን ውስጥ 5 እንሰግዳለን። በሙሴ ዘመን 1000 ጊዜ ሊሰግዱ ይችላሉ፣ ወይ ደግሞ አንድም ጊዜ ሊሰግዱ ይችላሉ። እንደ ሁኔታው አላህ ያስፈልጋል ብሎ ባሰበው ባቀደው መንገድ ልክ ነው ብሎ ባሰበው መንገድ እንዲሁም ብሎ ህግጋትን ይሰጣቸዋል ማለት ነው። ገባክ? ዳጊ ገብተዋል? ቢላል በጣም ወድጃቸዋለሁ። እኔም ካነሳው ነገር አንጻር ትንሽ ነገር ልበል። 2 ደቂቃ ብቻ ነው የምጠቀመው። በመሀል ባትገባብኝ ደስ ይለኛል። እሺ፣ በመጽሐፉ ደረጃ ከዛ በፊት የነበሩ ነቢያት በሙሉ ሙስሊም ነበሩ። ምክንያቱም ለአንድ አምላክ ነበሩ የሚገዙት ብለኸኛል። የተደፈኑ ትውልዶች ቢያዩትም አይገባቸውም የሚለውን በረህ ስላለን ያነበዋለሁ። እዚህ ጋር ግዴለሽ እኛ የተሸፈነ ትውልድ አይደለም። እኛ ብርሃን ውስጥ ነን ያለው። ብርሃን ውስጥ ያለው ሰው ደግሞ ሁሉም ነገር ያያል። ጨለማ ውስጥ ያለ እኔም እንዳንቺ ነኝ። ክርስቶስ የተሰዋልኝ ሰው ስለሆንኩ ሁሉም ነገር አግብቶልኛል። ግዴለሽ ምንድን ነው ሀሳቡ? በቃ ከዓለም ከሰማይ የወረደው ብርሃን አንድ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ደግሞ እሱ የተቀበለ ሰው በሱ ያመነ ሰው እኔ ያመነ ሰው የዘላለም ሕይወት አለ ብሎ መስክሯል። እሱ ያመነ ሰው የዘላለም ሕይወት ነው፣ ብርሃን ነው እንጂ እንደዛ አይደለም። አዎ ጠይቃት፣ ኢብሮ ጠይቃት። አንተ ኦኬ ጠይቃት እስኪ ኢብራሂም። ለጥያቄ መልሶ መጀመሪያ ከመለሳችሁ በኋላ መጠየቅ ይችላል። ይቆዩ ግድ የለውም ችግር የለም።
አንተ ሙዬ እንዳትበልበና። ሰላም ብያለሁ እህቴ መሲ፣ ደህና ነሽ ወይ? ሁሉ ሰላም ነው? ሁሉ ሰላም፣ ሁሉ መልካም። ክብሩ ሲሆን ረመዳን ያለ ቸር አይደለም። የኔ ጌታ ቸር ነው። ቸር ባይሆን ኖሮ ክርስቶስ ቸር አይደለም ስለሚል ይቀጥል። እህት አለምዬ ይቀጥል፣ ብራይም ይቀጥልሽ። ቀጥሉ ሁለታችሁ። ጥሩ ነው፣ ማመስገን ጥሩ ነው። ግን ምንድን ነው መሰለሽ ያው ያስተምሩትና ያስተሳሰብ የአመለካከት ልዩነት እንዳለን ታውቂያለሽ አይደለ? ለምሳሌ አንቺ ያሰብሽውን ያላስብም፣ እኔ የማስበውን አንቺ አታስቢም አይደል? በሀሳብ ልዩነት ታምኛለሽ አይደል መሲ? በሀሳብ ልዩነት ማለት ነው ምን ማለት ነው? ማለት የሀሳብ ልዩነት ያስተምሩ ልዩነት እንዳለን አምነሽ ታውቂያለሽ አይደል? ታምኛለሽ አይደል? ሀሳብ ልዩነት ሊኖር ይችላል፣ ግን አስተምሮ ልዩነት የለም። አንተ እየጠየቅ ያለው ያንተ ነው ለእኔ ነው። ያስተምሩ ልዩነት እንዳለን አሁን አስተምሮ ልዩነት ማለት አሁን በሙስሊም እና በክርስትና ውስጥ አስተምሮ ልዩነት ነው ወይስ እየጠየቅ ያለው ወይ ክርስትና ውስጥ እያለ እየጠየቅ ያለው? እኔ የምትከተለው የእስልምና እምነት አስተምሮት ነው። አንቺ የምትከተለው የክርስትና እምነት አስተምሮት ነው። ስለዚህ የእምነት አስተምሮ ልዩነት እንዳለን ታውቂያለሽ አይደለም? በደንብ አውቃለሁ። ጥሩ። ስለዚህ እኔ እንደ እስልምና ባወራ አንቺ እንደ ክርስትና ብታወሪ ችግር የለውም አይደል? ችግር የለም። እኔን ልጠይቅ ብዬ ነው የገባው። መልስ መመለስ እንደዛ አይነት እንትን አይደለም። ተመለስም ይችላሉ። ችግር የለም። ላረጋጋሽ ብዬ ነው። መስቀል ላይ ተሰቅሎ የተገደለው የማርያም ልጅ ነው ወይስ የእግዚአብሔር ልጅ? ልዩነት አለ እንደ የማርያም ልጅ የእግዚአብሔር ልዩነት አለ እንጂ ጥያቄ ወልደ አብ ወልደ ማርያም የድንግል ማርያም ልጅ የኢየሱስ ወልደ አብ ወልደ ማርያም የአብ ልጅ የድንግል ማርያም ልጅ። ኦኬ። ስለዚህ ኢየሱስ የማርያም እና የአብ ልጅ ነው ማለት እንችላለን? ኦፍኮርስ ወልደ አብ ወልደ ማርያም የእግዚአብሔር አብ ልጅ የድንግል ማርያም ልጅ ነው። ኦኬ። ስለዚህ የአብና የማርያም ልጅ ነው ኢየሱስ አይደል? እንስማማ። ጥያቄ ምን አይነት ጥያቄ ነው? የአብና የማርያም አው የድንግል ማርያም ልጅ ነው። ማይቀጥ አማርኛ የት ሄደ? አለ አጠገብሽ ነው። አይ አፍሽ ላይ ነው። የተማሪ ኢየሱስ የማርያምና የእግዚአብሔር አብ ልጅ የድንግል ማርያም ልጅ። ስለዚህ የማርያምና የእግዚአብሔር ልጅ ነው ማለት እንችላለን ኢየሱስ? የእግዚአብሔርና የድንግል እና ለምን ታስገባለህ? በጣም ጥሩ። የተሰቀለው የማርያም ልጅ ነው ወይስ የእግዚአብሔር ልጅ? አንተ ከከታ መጠት ነው የማርያም ልጅ ነው እና የእግዚአብሔር ልጅ ነው ማለት እንደት ትጠይቃለህ? እንደዛ ብለክ የማርያም እና የኢየሱስ የእግዚአብሔር ልጅ ልዩና ሁለት ነው። አንተ ስታውቅ ሁለት እግዚአብሔር አለ። የእግዚአብሔር ልጅ እና የማርያም ልጅ ልዩ ናቸው። ልዩነት አለ? ንገረኝ። እሱ መጀመሪያ ከነገርክ በኋላ ቆይ እሱ ከነገርክ በኋላ እኔም ደግሞ ከዛ ይመልሳለሁ። እሺ መሲ፣ ይኸውልሽ አንቺ እንድትበሳጭ ሳይሆን ለማማረኛ ወንድም ችግር የለም መሲ፣ እንድትቆጭ ሳይሆን የአመለካከት የአስተሳሰብ ለውጥ እንድታመጪ ቀስ አድርጌ ላስረዳሽ ነው የፈለግኩት። እሺ ኖ ለአንተ ጥያቄ ነው። አልቆጥም። አንተ አሁን መጀመሪያ የማርያም ልጅ ነው የእግዚአብሔር ልጅ ነው የተሰቀለ ብለህ ጠየቅ። አሁን እኔ ደግሞ የእግዚአብሔር ልጅ ነው የማርያም ልጅ ነው ብለህ ሁለት አካፈልክ ማለት ነው። አሁን ሁለት የተካፈለው ማስረጃ የታመጠተ ነው መጀመሪያ። እኛ ደግሞ የማርያም ልጅ ነው የኢየሱስ የእግዚአብሔር አብ ልጅ ነው፣ የባህሪ እግዚአብሔር ልጅ ነው፣ በስጋ የድንግል ማርያም ልጅ ነው ብለህ ነው እና ከዛ በኋላ ቀጣይ ጠይቅሽ
እሺ ሉቃስ ከተክ ማየት ትችላለህ። የማን ልጅ ነው የሚለው ኢየሱስ? ሉቃስ በባህር የእግዚአብሔር ልጅ ስጋ የድንግል ማርያም ልጅ ሉቃስ መፈጠሩ በፊት የነበረው። እሺ ለሰው ልጆች የተሰቀለው አንድ ጊዜ ሄንዝ ወይ አንዴ የሚተርግ የሰው ኃጢአት የተሰቀለው የእግዚአብሔር አብ ልጅ የድንግል ማርያም ልጅ በባህሪው የእግዚአብሔር አብ ልጅ ነው። በስጋ የድንግል ማርያም ልጅ ነው። ለእኛ የወደቀ ስጋ አንስቶ ለእኛ ከሞት ለማዳን ብሎ ለእኛ ስጋ ለብሶ ወደዚህ ዓለም መጥቷል። ያ ስጋ ደግሞ ተሰቅሏል፣ ሞቷል። ሞቱም ድል አድርጎ ተነስቷል። ኦኬ። ስለዚህ ያ የማርያም ልጅ ለሰው ኃጢአት ሲል ተሰቅሏል ማለት እንችላለን? አዎ ትችላለህ። የማርያም ልጅ ኢየሱስ ክርስቶስ የማርያም ልጅ ነው። ማንም ያውቃል፣ አንተም ታውቃለህ። ዝም ብለህ ለመፈታተን ነው፣ ዝም ብለህ አንድ ክፍተት ለማግኘት ፈልገ ነው እንጂ ድንጋይ ብጠይቅም ድንጋዩ ይመልሰሃል። ወይ ጉድ! ችግር የለውም እኮ መጠየቅ የምፈልገውን ነገር እንድጠይቅ ካልፈቀድሽልኝ ጥያቄዎችን አቆማቸዋለሁ። ምንም ችግር የለውም። ከዛ ጀስት ክርስትና ሳይገባኝ ይኖራል። ክርስትና አልቀበልም ማለት ነው። እኛ ሙስሊሞችም አንቀበልም ማለት ነው። ስለዚህ ከአንቺ አሁን የሚጠበቀው ክርስትናን እንድናውቅ እንድታስረጅን የምትችይውን ነገር ጥረት ብታደርጊ እድል ነው እያመቻቸውልሽ ያለሁት። ለማወቅ ከፈለግ ብዙ አስተማሪዎች አሉ፣ ብዙ ለመጠየቅ የሚችሉ ሰዎች አሉ፣ ብዙ ሰዎች አሉ። ምን መሰለህ አንተ ወደ ፈለግከው ብትገባ የተሻለ ነው። ምክንያቱም ወይ መሲ ትንሽ እውቀት ያጥሩበታል እና ትንሽ እንትን ብለህ ብታብራራው የተሻለ ነገር ነው። አሁን ስለ መጽሐፍ ቅዱስ ብትጠይቃት ምንም እንትን የላትም። ገብቷል? ስለዚህ ግባና ያደረግ እሺ። ምናልባት ታች ላላችሁ ምትና ወንድሞች ሙስሊሞችም ክርስቲያኖችም አይደለም በሲ አሁን የጠየቀሽን መመለስ ስላልቻለች ቆይ አንዴ ሲያወራና ከዛ ትመለሻለች። ትለሽ ተረጋጋ። ማብራራት ተከፈተ ነበረክ በኋላ መጽሐፍ እንትን ችግር የለም። ወይ መብርሃን እናቴ። እሺ ችግር የለውም። ከተሳሳትኩኝ አንቺ ክርስትና እምነትን መሰረት አድርገሽ እኔን ማረም መብት አለሽ። እሺ ብለን ስንል የእግዚአብሔር ልጅ የተባለው ልጅነት መለኮትነት ነው ወይንስ ሰውነት ነው? እግዚአብሔር ልጅ የሚለው መለኮትነት ነው። አመሰግናለሁ። እሺ መለኮትነት ከሆነ ማርያም መለኮትን ወልደዋለሽ ማለት ነው? አዎ ኦፍኮርስ መለኮት ወልዳለች። በስጋ ለብሶ አላቃጠለም መለኮቱ። ያ መለኮቱ ግን ስጋ ለብሶ ነው የመጣው። በሱ ላይ ያደረው በስጋ ነው ያደረው። የሶስት ስጋ አንስቶ ነው ያደረው። ችግር ስለማደር አልጠየቁም። ማርያም መለኮትን ወልዳለች። ስለዚህ ማርያም የወለደችውን መለኮት መስቀል ላይ ተገሏል። እሱ የሞተው የእኛ ስጋ የድንግል ማርያም ስጋ አንስቶ ነው እኮ የሞተው። ያ ስጋ ነው የሞተው እንጂ በመለኮቱ መለኮትን ወልዳለች ብለሽ ሞቱም ስለ ስጋ አልጠየኩም። ስለ ስጋ አልጠየኩም። እኔ መለኮትን ወልዳለች ብለሽኛል። በባህሩ ጌታ ይሁን አላሁ ሰብር ስጠኝ። ይኸውልሽማ መለኮትን ወልዳለች ብለሽኛል። መለኮትን ከወለድ ባህር ለመከምትን ሁለት እንትን ለመከፋፈል አትችልም። እሺ መለኮቱ ከሰማይ ሰማይ ወረደ፣ ከድንግል ማኅፀን አደረ፣ ተዋሃዷል። ያ የተዋሃደው ስጋን ሞቴ፣ ያ የተዋሃደው ስጋ ሞቴ። በቃ ሁለት መለኮት ነው ስጋ ነው የሞተው ብለህ አንተ መጠየቅ አትችልም። ነ ይኸውልሽ የእግዚአብሔር ይቀጥል ተብሎ የተጠራው መለኮትነት ነው ወይንስ ሰውነት ብዬ ስልሽ እኮ መለኮት ብለሽኛል። ማርያም መለኮትን ወልዳለች ብለሽኛል። ይህ መለኮት መስቀል ላይ ተገልሏል ወይስ አልተገደለም ነው ማወቅ የፈለኩት። እሱ ነው።
ከእናንተ ጋር መጃጃል አያስፈልግም ለእኔ። እሺ አይደለም ቆይ ምርጥ ጥያቄ ነበር ሲጠይቅሽ የነበረው። ወይኔ እሞ የወጡ ለምን ተናደዱ? ወይ እውቀት ከሌሎት ለምን ይገባሉ? ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ክፈተው። 8:54 አንተ ከየትኛው ቤተ እምነት ነህ? ሰው አምላክ ሆነ ነው አምላክ ሰው ሆነ ብለህ ነው የምታምነው? መጽሐፍ ቅዱስ ነው የማነብልህ። መጽሐፍ ቅዱስ ጠይቀኝ፣ መጽሐፍ ቅዱስ መልስ። መጽሐፍ ቅዱስን መሰረት አድርገህ አምላክ ሰው ሆነ ብለህ ነው የምታምነው ወይስ ሰው አምላክ ሆነ ብለህ ነው የምታምነው? መጽሐፍ ቅዱስ ላይ አሁን ላውጣና አንብብና እሱ ላይ ጠይቅ፣ ከዛ ልመልስልህ። መጀመሪያ የጠየቅኩ መልስልኝ። አንተ አምላክ ሰው ሆነ ብለህ ነው የምታምነው ወይስ ሰው ነው አምላክ የሆነው? አምላክ ሰው ሆነ ብዬ ነው። እሺ ቴንኪው። አሁን ቀጥል፣ ምዕራፉን ክፈተው። እሺ 8 ኢየሱስም መልሶ አለ፣ እኔ ራሴ ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። እነሱ አምላካችን የሚሉት ማንን ነው? አብን ነው። ይሄ አምላካችን የተባለው ሰው ሆኗል? አብ አባት እኮ ነው። ወልድ ነው ሰው ሆኗል። እዚህ ጋር አምላካችን ያሉት እዚህ ጋር አምላክ የተባለው ሰው ሆኗል። አብ እኮ ስለ አብ ነው እኮ አባት እኮ እያለ ነው። እኔ አሁን ቡኒ አብ ነው ወልድ ነው መንፈስ ቅዱስ ነው አይደለም ጥያቄ። እዚህ ጋር አምላካችን የምትሉት አባቴ ነው ካለ እዚህ ጋር አምላክ የተባለው አካል አባቴ ነው ማለት አባቴ ነው አባት አብ ነው። ችግር እኔ አብን ወልድን እኮ አይመለከተኝም። እኔ የጠየቅኩ ከዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? እዚህ ጋር አምላክ ሰው አምላክ የተባለው ሆኗል ወይስ አልሆነም? እዚህ ጋር ሰው የሆነ ወልድ አለ እኮ ወልድ አለ። አንድ ወልድ በቃ እሺ፣ እዚህ ጋር ወልድ የተባለው አምላክ ሰው ሆኗል። እዚህ ጋር አምላካችን የተባለው አባቱ ሰው ሆኗል። አብ አባቴ ነው እያለ ነው እዚህ ጋር የሚያወራው ስለሰው አይደለም። ምን እያለ ነው አይደለም ጥያቄ። እዚህ ጋር አምላክ የተባለው ሰው ሆኗል ወይስ አልሆነም? አምላክ የተባለው ሰው ሆኗል ወይስ አልሆነም? ኢየሱስ ክርስቶስ ሰው ሆነ። እኔ ኢየሱስ ክርስቶስን አይደለም የጠየቁ ቦኒ። ኢየሱስን መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እዚህ ጋር አምላካችን ብሎ አባት የተባለው ማን ነው? አብ እኮ እዚህ ጋር አምላካችን የተባለው ሰው ሆኗል ወይስ አልሆነም? ይሄ መልስ። አምላክነት ምንድን ነው? አምላካችን እዚህ ጋር የተባለው አካል ሰው ሆኗል ወይስ አልሆነም? ይሄ ነው ጥያቄ። እኔ አምላክነት ማለት ምን ማለት ነው ብዬ ልጠይቃ። ጥያቄ አይደለም። እኔ ጥያቄ አይደለም። እኔ አሁን የጠየቅኩ ጥያቄ እናንተ አምላካችን የሚባለው ይሄኛው አምላክ ሰው ሆኗል ወይስ አልሆነም? አምላክ ሰው ሆኗል ወይ? ይሄኛው አምላክ እዚህ ጋር አምላክ በዚህ አውዱ እኮ እዚህ ጋር አውዱ ሁሉ ነገር እኮ ይነግርሃል እኮ። ለምን ሌላ ቦታ ትሄዳለህ? አባቴ ነው የምትለው እሱ አምላካችን ነው። አባቱ ማን ነው ሲባል አብ ነው አይደል? ቡኒ አውዱ የሚነግር ከሆነ እዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? መልስ። ከሆነ ሆኗል፣ ካልሆነ አልሆነም ብለህ መልስ። በአውዱ መሰረት እኔ እዚህ ጋር ባለው ልመልስልህ። ኢየሱስ በአውዱ መሰረት እዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? አምላክ ሰው ሆኗል። እዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? ከሆነ ነው፣ ካልሆነ አይደለም። በቃ መልስ። ቆይ ልመልስልህ። አሁን ረጋ አሁን ላስረዳ። እዚህ ጋር በጠየቀኝ መሰረት ልንገርህ። 1 ደቂቃ ሰጠው ከአስረዳና ጥያቄ እጠይቃለሁ። አስረዳ። ቀጥል። እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። አባቴ ነው የሚለው ማንን ነው? አብን ነው አይደለ? እያወራ ያለው ማን ነው? ወልድ ነው። ስለዚህ አሁን እዚህ ጋር ያለው አብ አለ፣ ወልድ አለ። አምላክነት ባህሪ ነው። እዚህ ጋር ደግሞ ልጁ እየተናገረ ያለው ልጁ ነው የሚናገረው ስለ አባቱ ነው።
ይህን ነው የምነግርህ። ከዚህ በላይ የምነግርህ ነገር የለም። እኔ ጠየቅኩህ ከዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? አምላክ የተባለው አካል አብ ነው እኮ አይደለ እኮ። ሰው ሆኗል ወይስ አልሆነም? ለምን አትመልስልኝ? አልሆነም። ስለዚህ ሰው ያልሆነ አምላክ አለ በአንተ ሃይማኖት? አምላክነት ምንድን ነው? ባህሪ እኮ ነው እኮ። ሰው ያልሆነ አምላክ አለ አልከኝ እኮ። እኔ ባህሪ ነው ምንድን ነው አላልኩም። እዚህ ጋር አምላክ የተባለው አካል ሰው አልሆነም። ኦኬ፣ ግን አምላክ እዚህ ጋር ስለ አምላክ ሲያወራ ስለ አባቱ እየተናገረ ነው። አባት ማለት ነው አብ። አባቱ ይሁን አምላክነት ባህሪ ነው። አምላክነት ባህሪ ነው። ቦኒ አምላክ ይሄ አምላክ የተባለው አባት ይሁን ልጅ ይሁን ዛትስ ናት ማይ ፖይንት። ማይ ፖይንት ኢዝ እዚህ ጋር አምላክ የተባለው አካል ሰው አልሆነም። ተስማምተናል አይደለ? እሺ። ስለዚህ በአንተ ሃይማኖት ሰው ያልሆነ አምላክ አለ፣ ሰው የሆነ አምላክ አለ ማለት ነው አይደለ? በእኔ ሃይማኖት አባት አለ፣ ልጅ አለ። ልጁ ደግሞ ሰው ሆኖ ልጁ አምላክ አይደለም። ልጁ አምላክነት ባህሪ ነው አይደል? ልጁ አምላክ ነው ወይስ የመለክነት ሙላት በሰውነቱ ተገልጦ የሚኖረው የልጅነት እኮ ነው። ይገለጥበት። ልጁ አምላክ ነው ወይስ አይደለም? ነው። ስለዚህ አምላክ ሰው ሆኗል ወይስ አልሆነም? አምላክነት መጀመሪያ ምንድን ነው ብዬ ጠየቅኩህ እኮ። ባህሪ አይደለ? ባህሪውን ለምን እኮ አምላክነት ባህሪ ነው። እኔ አሁን እሱ አይደለም ምን መሰለህ፣ እኔ አሁን የጥጦ ወሬ አይደለም የምናወራው፣ ቆንጆ አጥንት የሆነ ወሬ ነው የምናወራው። ምክንያቱም እሱን ስቴፕ አልፌዋለሁ። ይሄንን እያንዳንዱን አበጥሬ ነው ከክርስትና የወጣሁት። አንተ ምናልባት አይተው ስለማታውቅ ነው። በጣም ቀላል ጥያቄ፣ በጣም ማይነር ጥያቄ ነው፣ ግን አንተ ልትመልሰው አልቻልክም። አሁን እኔ እኮ አንተ አበጥራ የወጣሁበትን ስትነግረኝ እኔ ደግሞ የገባህበትን መጣይ ስጠይቅህ ወደ እኔ ትመጣለህ። እዛ ጋር እኔ ጠየቅኩህ፣ ወደ አንተ አልመጣሁም። ይኸው ተመለሰ። መጣ እንጂ አሁን እኮ ይኸውልህ ስገባ ምን ብዬ ነው የገባው? ቆይ ልንገርህ፣ ስገባ ምንድን ነው ያልኩህ? እኔ ክርስትናው አንተ ስላልተስማማኝ ሙስሊም ሆንክ አልኩኝ። ኦኬ፣ ሙስሊም ሰው ስትሆን በምን አንደርስታንዲንግ ነው ሙስሊም ሆንከው አልኩህ። ተረድቼ አንተ የተጠየቀውን የገባህን ስተናግረህ ከዛ በኋላ ይሄኛው ገብቶኛል በሆነ ትለኛለህ። ኦኬ፣ ይሄኛው ገብቶሃል። አንተንም ነው ይሄኛው ገብቶኛል ግን ክርስትና ትለኛለህ እንዴ? አሁን እንደዛ ከምትለኝ የገባህን ቆይ እኔ ሙስሊም የሆንኩት እስልምና ስለገባኝ ብቻ አይደለም፣ ክርስትና ስላልገባኝም ነው። ስለዚህ ክርስትና እንዳልገባኝ አሁን አንተ የምታወራው እኮ ሰዎች እንትን አንብብልኝ እያልክ ነው እኮ እንጂ ገብተው አይደለም። እስቲል አንብብልኝ። እሱን ቶ ችግር የለውም። ና አሁን ይህን ና እዚህ ምዕራፍ ላይ ና ተመለስ። 3 አምላክ እንደምታመልክ አሳይሃለሁ። ክርስትና ላይ አንተ አንድ አምላክ ነው የምታመልከው? አሳይቻለሁ። እሱን ተሆነ መች አሳይ አሳይተናል። ና አሁን እዚህ ጋር ና አንብብ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ያለውን አምላክ ሰው ሆኗል ወይስ አልሆነም? ይህን መልስ። በአውዱ መሰረት ነገርኩ፣ አውዱን ገለጽኩልህ። አውዱ እኔ ሳይሆን ራሱ ከብዷል። ይህንን ልቀይርልክ? መቀየር አያስፈልጉም። እኔ በመመለስ እዚህ ጋር አምላክ የተባለው አካል እዚህ ጋር አምላክ የተባለው አካል የማርያም ልጅ ነው አልኩህ። አምላክነት ባህሪ ነው አልኩህ። ባህሪ ከሆነ ታዲያ ባህሪው ነው። እዚህ ጋር ስለ ባህሪ አይደለም እያወራ ያለው፣ ስለ ማንነት ነው። ስለ ባህሪና ስለ አባቱ ነው። አባቱ አይደለም፣ ስለ ባህሪ አይደለም። ኖ አምላክ የተባለው አብ ነው። አባቴ ነው እያለ ያለው ደግሞ ወልድ ነው። አባቴ ነው ያለው ማን ነው? አባቴ ነው እያለ ያለው ወልድ ነው። አባት የተባለው ወይ ደግሞ አምላክ የተባለው ደግሞ አብ ነው። አባት የተባለው አብ ነው። አዎ፣ አምላክም የተባለው አብ ነው እዚህ ጋር። ስለዚህ እዚህ ጋር አምላክ የተባለው የማርያም ልጅ ነው። እዚህ ጋር የሚናገረው ወልድ፣ እዚህ ጋር አምላክ የተባለው አካል የማርያም ልጅ ነው ወይስ አይደለም? እያወራ ያለው የማርያም ልጅ ነው። እየተናገረ ያለው ስለ አባቱ ነው። አምላክነት ደግሞ ቆይ ምንድን ነው የጠየቅኩህ? ምንድን ነው የጠየቅኩህ? ጥያቄው ራሱ እስኪ ድገሙ። ምንድን ነው የጠየቅኩህ? እዚህ ጋር ያለው አምላክ የተባለው የሚናገረው አምላክ ሰው የሆነው ነው ወይ አልክ? አይ እንደሱን ያልጠየቅኩህ። እኔ የጠየቅኩህ ጥያቄ እዚህ ጋር አምላክ የተባለው አካል የማርያም ልጅ ነው ወይስ አይደለም? መልስ። ይሄንን የማርያም ልጅ ነው። እዚህ ጋር አምላክ የተባለው የሚያወራው የሚናገረው ኖ የሚናገረውን አይደለም። እዚህ ጋር አምላክ የተባለውን ነው ያልኩት፣ ያለውን አይደለም። የተባለው አብ ነው። እኔ ማን ነው አይደለም ጥያቄ፣ የማርያም ልጅ ነው ወይ? የማርያም ልጅነቱ ምንድን ነው? እዚህ ጋር አምላክ የተባለው የማርያም ልጅ ነው ወይስ አይደለም? የማርያም ልጅ ነው። እዚህ ጋር አምላክ የተባለው
የማርያም ልጅ አምላክ ነው አይደለም ያልከኝ? አዎ የማርያም ልጅ አምላክ። እዚህ ጋር ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አምላካችን የተባለው ይሄ አምላክ የማርያም ልጅ ነው ወይስ አይደለም? አምላካችሁ የምትሉት አባቴ ነው አለ። እዚህ ጋር አምላክ የተባለው የማርያም ልጅ ነው። እዚህ ጋር አምላካችን የምትሉት አባቴ ነው አለ። አባቱ ማን ነው? አብ። ታዲያ አሁን ለምን ጠይቄ? አብ ነዋ። ታዲያ ስለ አብ እያወራ ነው እኮ። ስለዚህ ይሄ አብ የተባለው አምላክ የማርያም ልጅ ነው አይደለም? ኦኬ። ወልድ የተባለው አምላክ የማርያም ልጅ ነው? ወልድ የማርያም ልጅ ነው። ኦኬ። ስለዚህ ያንተ አንዱ አምላክ የማርያም ልጅ የሆነው ነው ወይስ የማርያም ልጅ ያልሆነው ነው? የትኛው ነው? የተወለደው ነው ያልተወለደው? ሰው የሆነው ነው ወይስ ያልሆነው? እግዚአብሔር ነው። እግዚአብሔር ኦኬ። እግዚአብሔር የማርያም ልጅ ነው? እግዚአብሔር ወልድ ኖ እግዚአብሔር ምንድን ነው? አምላክ መለኮት እኮ መለኮት የማርያም ልጅ ነው እንዴ? መለኮት አሁን ተነጋገርና ባህሪው ነው አልና አይደል እንዴ? እኮ መልስ። መለኮት ያ አንዱ የምታመልከው መለኮት የማርያም ልጅ ነው? መለኮት ከማርያም የተገኘው ምንድን ነው? ከማርያም የተገኘው ምንድን ነው? አይደለም። ያ አንዱ መለኮት የማርያም ልጅ ነው ወይስ አይደለም? መለኮት ባህሪ ነው አልና አይደል እንዴ? ባህሪ ይገኛል። ኦኬ። አብ መለኮት ነው ወይስ አይደለም? አብ አባት ነው። መለኮት ነው ወይስ አይደለም? ነው። ኦኬ። ስለዚህ አብ ለተባለው መለኮት ማርያም እናቱ ናት ወይስ አይደለችም? አብ ለተባለው መለኮት ማርያም እናቱ ናት ወይስ አይደለችም? አብ የተባለ መለኮት አብ ለተባለው አሁን አብ መለኮት ነው ስልክ ነው አልከኝ። ለሱ መለኮት ማርያም እናቱ ናት ወይስ አይደለችም? መለኮት አብነት አብ አባትነት ነው አልኩ አይደለም? አብ መለኮት ነው ወይስ አይደለም? አብ ምንድን ነው አልኩ? አብ አባትነት ነው አልከኝ። እኔ ምንነት ነው አላልኩክም። አብ መለኮት ነው ወይስ አይደለም? መለኮት ምንድን ነው ተባባልን? ባህሪ ነው ተባባልና ትክክል። ስለዚህ አብ መለኮት ነው ወይስ? ስለዚህ አሁን አብ ወልድ መንፈስ ቅዱስ ስንል ማለት ነው አካልነቱን መገለጫ ነው። ላይ አብ አለ አባት። ስለዚህ አብ አካል ነው እንጂ መለኮት አይደለም ማለት ነው። አብ በጣም ታስቃለህ። ጥያቄን ጠይቅ በቃ። ምን ማሳቅ አይደለም እንጂ አንተ በግድ የራስን መመለስ ሲያቀተ ሰው ይታዘባል። ችግር የለውም ሰው ይታዘባል። እኔ እስሚዝ ማንም ሰው ጣልቃ እንዳይገባሽ እኔ የምመለስለት። ቀጥል ቦኔ ጥያቄ የቅድሙን ልጠይቅልህ አዲስ ልጨምርልህ? ሁለተኛውን ጥያቄ ጠይቅ። ሁለተኛውን ጥያቄ ስለ ቁርአን